መድኃኒት ዳጣዬን ከክላሷ ካሜራ አድርጋ ሚስጥሩን ሁሉ አወቀችባት። በስተመጨረሻ ግን አባቷም እጅ ከፍንጅ ያዛት። በስተመጨረሻም እንዲሁ ሳይሳካለት ሲቀር ለሁለተኛ ካሜራውን ስታነሳ ዳጣዬ እጅ ከፍንጅ ያዘቻት። እንዲሁም ደግሞ በጣም የሚያሳዝነው እንግዲህ ናታን ልቡ እየዋለለ ነው። ወደዛ ወደዚህ እያለ እህትማማቾቹን ሁለቱንም ለማጣላትና ሁለቱንም ህይወታቸውን ማበላሸት እያሰበ ነው። እንግዲህ ሰሞኑን ደግሞ አቤጌል እሱን ለማሳመን እየሞከረች ነው። ግን ናታ ደግሞ ቤተሰቦቿ ልተር ነው ብለው ስለተጨነቁ ብቻ ፊት እየሰጣን ነው። ግን ጀግናይቱ ዳጣዬ ደግሞ እህቴ ናትና እህቴ የምትወደውን የምወደውን ባል እሷ መውደድ አትችልም፣ ወይም ደግሞ እህቴ የምትወደውን ባል እኔ ልወድ አልችልም። ከሁለት አንደኛችን ምረጥና ያዝ፣ በዚህ መቀጠል አልፈልግም ብላ ጥብቅ ውሳኔ ሰጠችው። እንግዲህ ደረጀ ደግሞ መድኃኒትን ለስምንት ቀን የሚሆን ሰጥቷታል። ከዚያ በኋላ ምን ይፈጠራል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናቸው? ከኔ ጋር አልሐምዱሊላህ። በያላችሁ ሰላማችሁ ይብዛ ይበል። እንግዲህ ባለፈው ደረጀ በጣም ተጨንቋል በሰላም ነገርና እንዲሁም ደግሞ መድኃኒት ወለዚነ የቢቱነ ባለፈው መድኃኒት ደግሞ ቤቱን እንግዲህ በጣም አስፈርተው ነበር። ከጠንቋይ ጋር ሄዳ እንቅልፍ መተኛት አጥተው እየተረበሹ ግራ ገብቷቸው ነበር ማለት ነው። ለዚህም ደግሞ ይህን ቤቱን ሸጠው ቤቱን እሱ ሊሸጥ ወይም ከዚህኛው ቤት ወደ ሌላ ቤት ሊለቁ ከማርታ ጋር ተነጋግረው ተስማምተው ነበር ማለት ነው። እንዲሁም ደግሞ ደረጀ ድርጅቱ ስለካሰረበት ይህንኛውን ቤት መሸጥ እንደሚፈልግና እንዲሁም ደግሞ ስለተመቻችለት ማርታ ከዚህ ቤት መልቀቅ አለብን ብላ ስላለችው ይህንን ደግሞ ድርጅቱ እንደከሰረና ቤቱን እንደሚሸጥ ማርታ አታውቅም። ለናታን ሚስጥሩን ነግሮት ነበር ማለት ነው። እንግዲህ ዛሬ ላይ ቤቱን ለቀው ሊሄዱ እየተዘጋጁ ነው። እንግዲህ መድኃኒት አሁንም ትግሏ የዳጣን ቤተሰቦች ማወቅና ዳጣ የማናት ልጅ የሚለውን ነገር እንዲሁም ሰላም ደግሞ የወለደችው ልጅ የማን ነው ያለውን ሚስጥሩን ለማወቅ ትግል ላይ ናት ማለት ነው። ምንድነው እንግዲህ ያደረገችው? ማታ ላይ ስትተኛ ዳጣዬን ካሜራ አድርጋባት ነበር ማለት ነው። ዳጣዬ ደግሞ ገብታ እንግዲህ አላወቀችም። ሰላም ጋር ደውላ ሁሉን ነገር አውርታለች። ሰላም እንዲሁ ያው መድኃኒት እየተቆጣጠረቻት እና እየተከታተለቻት እንደሆነች ያወራኝ ነበር። ምን አገባት የአባትሽ ቤት እኮ ነው እመጣለታለሁ እያለ እየፎከረች ነው ማለት ነው። ብቻ ከሰላም ጋር እንግዲህ ያለውን ሚስጥር አውርታ ካሜራ አርጋባት ደቅናባት እንግዲህ ካሜራ ሚስጥሯ ሁሉ በካሜራ ይዛ ነበር ማለት ነው። ውሃዬን እንግዲህ ሂጂና እያት ተኝታለች አልተኛችም ብላ ሄዳ ስታይላት ተኝታለች ነበር ያችን። መጀመሪያ ግን ናታን የት ነው እያለች ናታን ስትጠይቅ ዳጣም ለምን የት ናት ለምን ቀረች ወይም ደግሞ ዛሬ ቤት ነው አለችው። አትሄድም እንዴ እያለች አቢጌን የጠየቀቻት ነበር። ወይ አንቺ ምን ቸገረሽ አትሄጂም እንዴ ቆይ አገርሽ ምናምን እያለቻት ነበር ማለት ነው። ከበድኩሽ እንዴ ቆይ አንቺ በቃ አያስጨንቅሽም እንዴ እኔ እናትሽ ነገር ምናምን እያለቻት ነበር። ያ አቢጌል እንግዲህ አክስቷ ጋር ተስማምታ ትሄዳለች ማለት ነው። ለምን አትተኝም ምን እየጠበቅሽ ነው ስትላት አልተኛ ምናምን ብላት እንግዲህ አቢጌል ትታት ሄደች ማለት ነው። ከዚያም ውሃ ልካ ተኝታለች አልተኛችም ብላ ስታይላት ተኝታለች ያለቻት ጊዜ ቀስ ብላ እየተንሸዋከከ ሄዳ ካሜራዋን ለማንሳት ሙከራ አደረገች። ግን እንደተኛች በሩ ሲከፈት በእርግጥ ዳጣዬ አልተኛችም። አይኗን ጨፍና ስልኩን እንደውም አጠገቧ እያደራጀች ነበር ማለት ነው። አጠገቧ ሄዳ እንግዲህ እስከምትነካት ድረስ ያው ትዕግስቱን ሰጣትና ዝም አለቻት። ከዚያ በኋላ ካሜራውን እንግዲህ ከላይ ጣራው ላይ ነበር ኮርኒሱ ላይ ያደረገችው እና እንዴት ታወርደው ማለት ነው። ከዚያ ያው አጋጣሚ እግሯን ረግጣት የመሰል
ዳጣም ጮኻ ተነሳች ማለት ነው። ያን ጊዜ ግን ሳይመታት መተይ ብላ እንግዲህ እንዴት ተመታች እና እንደወደቀች አደጋ እንደደረሰባት አስመሰለኝ። አቤጌልን መታ ውሃ ምናምን ሰጥቷትና ታንስታ ስትሄድ ከንፈሯን እየመጠጠች መድኃኒት ተብዬዋ እንግዲህ ወጣች ማለት ነው። ምንም እኮ አልሆነችም እሷ ማለት ነው። ከወጣች በኋላ እንግዲህ ለነ ማርታ ተስማ ብላ ነበር። አቢጌል እናቴ ተስማ ስታይ አትንገዳት ነበራችሁ ወይ ምን ፈልጋ ነው የሆነ ነገር ልታደርግሽ ምናምን ስትላት ነበር አቢጌል። አዎ ምን እንደሆነ አላውቅም የፈለገችውን ያስቀመጠችው ነገር አለ እያለችን ነበር ማለት ነው። አዎ ሁለተኛዋ ነው ቃል መታ ነበር እያለች እና እዚህ ቤት ተጠንቀቂ፣ ስለ አባቴ ሁሉም ነገር አታውሪ እባክሽ፣ እሷ አሁንም ትግል ላይ ናት ሚስጥር ለማውጣት እና ተጠንቀቂ፣ ቤት ውስጥ ምንም አታውሪ ስልክ እያለቻት ነበር አቢጌል ለእህቷ ማለት ነው ዳጣዬ። እኔ ደስ ያለኝ በጣም አቢጌል ከዳጣ አጠገብ ከዳጣ ጎን መሆኗ ነው እና እሺ እያለቻት ነበር። ከዚያም በኋላ ክላስሽንም ቆልፈሽ ተኛ አለቻት። ከዛ ዳጣዬም ቆልፋ ተኛች ማለት ነው። ጠዋት ስትነሳ እንግዲህ ዳጣዬ ያሰበችው ነገር ተፈጥሯል። ክላሱ ገብታ ደግሞ ማታ ናታን በጣም እያጫወተችው እና እያዝናናችው ነበር ማለት ነው። በጣም እየተዝናና ነበር። እሱም ከእሷ ጋር መጫወት ፈልጓል። ብቻ ተዝናንቷል ማለት ነው። ከዚያ ጧት እንግዲህ በክላሱ አጋጣሚ አገኘቻቸው ማለት ነው ዳጣ። ከዚያ በኋላ እዚህ ያደረች ምናምን መስሏት በጣም ተናዳ ነበር። ከዚያም አቢጌል ወጣ ሄደች ጊዜ ቆይ ምንድነው ችግርህ አንተ ብላ ናታዬን አፋጠጠችው ናታን ማለት ነው። ናታን እንግዲህ በእርግጥ ዳጣን ነው የሚወደው። ዳጣን ቢወድም ግን ቤት ልናገር ለአባቴ ልናገር አባትሽ ተናገሪ ብሏታል። ግን ዳጣዬ ደግሞ መናገር አልፈልግም አለችው። እሱ ግን እዚህ እኮ ግራ ገብቶት ነው ማለት ነው። አንደኛ ማርታ እናቷ ተጨቃጭቀዋለች፣ ልጅቷ ተጨቃጭቀዋለች። በዛ ደግሞ አሁን ላይ አቢጌል ለሂርዴት ሀገር ልውጣ እያለች ስለሆነ ቤተሰቦቿ ደግሞ እንድትሄድ አይፈልጉም ማለት ነው። እና ግራ ገብቶት ነው እና ናታ እንግዲህ ያው ምን ማለት ነው ምን ላደርግሽ እኔ እሷም እየከፋን ነው ብሎ ቸግሯት ነገር እኔ አይመለከተኝም፣ ግን እሷን እህትማማቾች መሆናችን እንዳትዘነጋ፣ ወይ እሷን ምረጥ ወይ እኔን ምረጥ፣ እህትማማች ባንድ አይቻልም፣ በዚህ መቀጠል አይቻልም ብላ እንግዲህ እንዲመርጥ ውሳኔ ሰጥተው ወጥታለች ማለት ነው። አሁንም እንግዲህ ሾከክ ብላ ስትገባ ካሜራውን ለማንሳት መድኃኒት እንዲሁም ደግሞ በሌላው ጊዜ ስትገባ ተከትሏት አጋጣሚ ደረጀ ገብቶ ነበር ማለት ነው። እንደገባ ሲገባ ተንቀጠቀጠች እዛው ጉሮሯን አንቆ ሁለተኛ ዳጣ እንድትከታተይ ሀገርሽ እንጂ ብሏት 8 ቀን ብቻ ሰጥቷት አስፈራርቷን ነበር። ቀስ ብላ ሄደ ቁልፉን ቆልፎባት ሲወጣ እንግዲህ ከማርታ ክላስ ቁልፉን አስቀምጦት ማርታ ጋር ሲወራ ቀስ ብላ ገብታ ተቀምጣ ቁልፉን ይዛ ወጣች ማለት ነው። ቁልፉን እንግዲህ ሸኮክ ብላ ተቀምጣ ይዛ ስትወጣ ደረጀም ማርታም አላዩዋትም። ይችል ምን እየሆንን እያለች ነበር። እንዲያውም በቃ የቤቷ ትሄድ ኑሯችን አትበጥብጥ እያለ ነበር። ከዚያን ቁልፍ ይዛ ሄዳ ክላሷን ዳጣዬን ከፍታ እንግዲህ ገባ ስትል እና ካሜራውን አውርዳ ደስታዋን ስታጣጥም ሀገሬ እንደቆመኝ ዳጣዬ ከኋላ ግብት አለች ማለት ነው። ልጆች እንግዲህ ይዛታለች ማለት ነው። ዳጣ እውነት ተለቃት ይሆን አለዛ ደግሞ ካሜራውን ተቀማት ይሆን ማለት ነው። ቀጣይ እንጠብቃለን። ውድ ቤተሰቦቼ አሁን ከተዋረደች እንግዲህ መድኃኒት ተስፋ ትቆርጣለች ባይ ነኝ። ምክንያቱም ይችን እንግዲህ ካሜራ ማለት ብዙ ለፍታለች። አሁን ካልሆነላት እንግዲህ ተስፋ ትቆርጣለች።